አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም በአዲስ ታሪክ ተመልሻለሁ። ከውሃ ጥም ይልቅ እጅግ አደገኛው ጥም ነፍስ ካለችበት ሰላማዊ ጸጥታ ሰልችታ የሁከታን ድምፅ ለመስማት የምትመኘው ጥም ነው ይባላል። የዛሬው ታሪካችን ስለ ነጋዴው መንሱር ነው። መንሱር ውድ የሆነ የከበረ ድንጋይ በእጁ እያለ ከድንጋዩ ድምፅ አልባነት የተነሳ ብቻ እንደ ተራ ድንጋይ የቆጠረ ሰው ነበር። የሚጠፋውንና ለአፍታ ብቻ የሚበራውን የኮከብ ብልጭታ ፍለጋም ይባክን ነበር። ይህ ታሪክ አሰልቺ ተብላ ስለተፈረጀች ሴት የሚተርክ ነው። እሷም መክፈቻው የጸጸት ህመም ብቻ የሆነ ንባቡን በኪሳራ እሳት ለተቃጠሉ ብቻ የሚገባ እንቁቅልሽ ትታ ያለፈች ሴት ነበረች። ዛሬ አስደናቂ ለውጥን በጋራ እንመለከታለን። ባለቤቷ በቤት ጥግ እንዳለች ዝምተኛ ጥላ አድርጎ ሲቆጥራት፣ እሷ ግን በታላቁ የንግድ ማዕከል ላይ እንደምትመጣ ፀሐይና የወደቁ ነጋዴዎችን እንደምታነሳ ሩህሩህ እጅ ሆና ራሷን አዘጋጅታ ነበር። ያ የሸሻው ጸጥታም ቤቱ እንዳይፈርስ የሚጠብቀው ብቸኛው ግንብ እንደነበር ሰውየው ዘንግቶ ሲረዳ እናያለን። ይህንን ታሪክ እስከ መጨረሻው በልባችሁ ተከታተሉት። ምክንያቱም መፍትሄው ያለው በገንዘብ ብልጭልጭታ ውስጥ ሳይሆን ጥርስ በሌለው ቁልፍ እንቆቅልሽ ውስጥ ነውና። መንሱርና ሂንድ ተጋብተው ለ5 ዓመት ሙሉ ኖረዋል። ሂንድ የጩኸት ድምፅ የማይሰማባት እንደ እብነ በረድ ላይ የሚነፍስ ቀዝቃዛ ንፋስ ነበረች። ቤቱን በታላላቅ መሪዎች ጥበብ ታስተዳድር፣ ከመላኳ በፊት ሳንቲሟን ትቆጥብ፣ የንግድ ሚስጥሩንም ምድር ዘርን እንደምትጠብቅ አድርጋ በልቧ ጥልቀት ውስጥ ትደብቅ ነበር። ሂንድ ጨካኝ አልነበረችም፣ ይልቁንም እንደ ጥርኝ ወንዝ ነበረች። እርጋታዋ በጣም የበዛ በመሆኑ ማዕበል ለለመደው መንሱር ፍሰቷ ጨርሶ አይታወቀውም ነበር። መንሱር ግን ከጥንካሬዋ ውስጥ ድክመትን መፈለግ ጀመረ። ቤቱ ሁል ጊዜ ጸድቶ ይጠብቀዋል። ምግቡን በለመደው ሰዓትና በታላቅ ሥርዓት ይቀርብለታል። እሱ ግን ይህንን ሰላማዊ እርጋታ እንደ ቅዝቃዜ ቆጠረው። ነፍሱንም ለግርግርና ለድንገተኛ ሁከታ አስራባት። በትዕግስቱ ዋንጫ ላይ የመጨረሻዋ ጠብታ በፈሰሰችበትና የነፍሱ ግድግዳዎች በጠበቡበት አንድ ሌሊት መንሱር በመራራ ስሜት በሂንድ ላይ እንዲህ ሲል ፈነዳ። ሂንድ፣ አንቺ አሰልቺ ሴት ነሽ። እያንዳንዱ ቀን የትናንትናው ቅጂ ነው። ያው ጸጥታ፣ ያው እርጋታ፣ እኔ ሕያው እንደሆንክ የምታደርገኝ፣ የምትቆጣ፣ የምትስቅ፣ በብሩህ ብልህነቷ ወይም በደማቅ ውበቷ የምታስደንቀኝን ሴት ነው የምፈልገው። ሂንድም በአስደናቂ ክብረ መንግስትና እንደ ጥንታዊ ወርቅ ቃጭል በሚያስተጋባ ድምፅ እንዲህ ስትል መለሰችለት። መንሱር ሆይ፣ እርጋታ ማለት በሁከታ መሃል የህሊናችንን ድምፅ እንድንሰማ የሚያደርገን ኃይል ነው። የድንጋዩን አወዳደቅ ድምፅ ለመስማትና ጆሮህን በጫጫታ ለማርካት ብቻ ቤቱን የምታፈርስ ከሆነ አውሎ ንፋሱ ሲበረታ መጠለያ የምታጣ አንተ ሞኝ ነህ። ጸጥታው ሰፈነ። ይህ ጸጥታ ለመንሱር የጸጸትን በር ሊከፍትለት ይገባ ነበር። ነገር ግን የሐሰት ኩራት ለግትርነት ዳረገው። የዓመታት ፍቅራቸው ከዓይኑ ተሰወረ። ከፊቱም ያንን ሰላማዊ እርጋታ የመስበር ፍላጎቱን ብቻ ታየው። በእውር ትዕቢት ተገፋፍቶ በአንድ የችኮላ ቅጽበት የሕይወት ዘመን ምሽግን የሚያፈርሰውን ያቺን የፍቺ ቃል ተናገረ። ሂንድ አላለቀሰችም። ይልቁንም እንደ ተራራ ኩራት ቀጥ ብላ ቆመች። ከቁም ሳጥኑ ውስጥ ጥርስ የሌለው አንድ አሮጌ ቁልፍም አወጣች። ቁልፉን ከትንሽ ወረቀት ጋር እጁ ላይ ያስቀመጠችለትና በረቂቅ ድምፅ እንዲህ አለችው። ይህ እስካሁን ካፈራሃቸው ንብረቶች ሁሉ እጅግ ውድ የሆነው ነው። ነገር ግን የዚህን እንቆቅልሽ መልስ ካላወቅ ምንም በር አይከፍትልህም። እኔ ምሸከምህ ነኝ፣ ግን አታየኝም። ካገኘኸኝ ባለጸጋ አደርግሃለሁ፣ ካጣኸኝ ደግሞ አደህይሃለሁ። ቁልፍ ያለው ውስጣዊ ማንነትን በሚያይ አይን ውስጥ ነው። ሳጥን የሚያለው ድህነትን በሚፈራ ልብ ውስጥ ነው። ዝምታዊ ጥበብ ነው፣ ንግግሬም ሲሳይ ነው። ታዲያ እኔ ማን ነኝ? ከዚያም መንሱር የዘውትር መሰላቸቱን እንዲገድልለት የተመኘውን ያንን ማዕበል በሽራን አገባ። የቤቱ ግድግዳዎች በሷ ሳቅና ጫጫታ ተሞሉ። ከሀገር ወጥቶ ስለ መዝናናትና ስለ ወርቅ የምታወራው ወሬም ማለቂያ አልነበረው። በመጀመሪያዎቹ ወራት መንሱር በለውጥ ወይን ሰከረ። በሽራ አደገኛ የንግድ ውርርዶችን እንዲያደርግ ትገፋፋዋለች። አዳዲስ እንግዳ የሆኑ ነገሮችንም ሁሉ ትጠይቀዋለች። ሂንድ ነጭ ሳንቲምን ለጥቁር ቀን ትቆጥብ እንደነበር ዘንግቶ
ይህን የሀብት ብክነት ለንግድ ፈረሰኞች የሚገባ ሕያውነት አድርጎ ቆጠረ። በሽራ የቤት ግንባታ አጋር አልነበረችም፣ ይልቁንም የፍጆታና የውድመት አጋር ነበረች። በሂንድ ጊዜ የነፍስ ማረፊያና መጠለያ የነበረው ቤት በበሽራ ጊዜ የይሁንታና የብልጭልጭታ ማሳያ ሆነ። መንሱርም በጅማሬው ብልጭልጭታ ተማርኮ ያንን ጥርስ የሌለው ቁልፍ በሐር ጨርቆች ክምር ስር በሚገኝ የተረሳ መሳቢያ ውስጥ ወረወረው። የሂንድም እንቆቅልሽ ሆድ የማይሞላ የሽማግሌዎች ተረት እያለ ተሳለቀበት። ሂንድ ግን ወደ ከተማዋ ዳርቻ ወደ ገለልተኛው ስፍራ ተመለሰች። ባለፈው ታሪክ ፍርሽራሽ ላይም ቁጭ ብላ አላለቀሰችም። ይልቁንም ተራራን በሚያንቀሳቅስ አእምሮዋ ሂሳቧን ማወራረድና የወደፊት እቅዷን መንደፍ ጀመረች። ቁጠባ የህልውናና የሉዓላዊነት ሚስጥር ነው ብላ እንደምታምን የቤት አስተዳዳሪ ፍቺ መቋቋሚያ ገንዘቧን በአግባቡ ተጠቀመችበት። በማይታመን አስተዋይነት በገበያው ዳርቻ ወደሚገኘውና ወደ ተረሳው የድሮ ንግድ ማዕከል ጎተራዎች አመራች። ነጋዴዎች ከሰው ርቆ የሚገኝ ስፍራ ስለሆነ ስለናቁት እሷ በትንሽ ሳንቲም ተከራየችው። ግድግዳዎችንም በዝምታ ጠግና የተመሸጉ መጋዘኖቹ አደረገቻቸው። ሰዎች ደንታ በማይሰጣቸው የምርጥ ወቅት የእህል ሰብሎችን በመግዛት ስራዋን ጀመረች። ለዚህም ጥልቅ የሆነውን የእህል ማከማቻና ጥበቃ ዕውቀቷን ተጠቀመች። ሂንድ በግርግር ወይም በዕድል አልነገደችም፣ ይልቁንም በምክንያትና በመርህ እንጂ። ጥሬውን ስንዴ ወደ ንጹህ ዱቄት፣ ዘይቱንም እንደ ፈሳሽ ወርቅ ወደ ተጣራ ምርት መለወጥ ጀመረች። ታማኙን አጎት ሷሊህን እንደ መሸፈኛ በመጠቀም በገበያው መተላለፊያዎች ላይ የካራቪያን እንቆቅልሽ እመቤት በሚል መጠሪያ ትታወቅ ጀመር። ጥራት ያለው ምርት በፍትሃዊ ዋጋ በመሸጥና ጥቂት ትርፍም ከበረከት ጋር በማግኘት የማይለወጡትን የታማኝነት እሴቶች ተግባር አዋለች። በ2 ዓመታት ውስጥ የእሷ የንግድ ተሳፋሪዎች እጅግ ታማኝ ሆኑ። ትላልቅ ነጋዴዎችም የእሷን ዝምተኛ ፉክክር መፍራት ጀመሩ። ነገር ግን ያ የማይተኛውና ለማንም የማያዳላው አውሬ ገበያው ስኬቷን ዝም ብሎ አልተመለከተም። መንሱር ወደ ገደል የሚወስዱትን የጥረትና የልበ ሙሉነት እርምጃዎች በዝምታና በጭካኔ ይከታተል ነበር። በአንድ ወቅት ሰማይ ዝናቡን በከለከለችና የስንዴ ዋጋ በድንገት በሰመነበት ጊዜ መንሱር ሊያከማቸው የሚችሉትን ሁሉ እንዲገዙ ወኪሎችን በደስታ ሰደደ። የስህተትም ወርቅ ዕድል የጨበጠ መሰለው። ነገር ግን ከሱ በማይሎች ቀድማ የሄደች ሌላ ዝምተኛና አርቆ አሳቢ እጅ እንዳለች አላወቀም ነበር። ሂንድ እህሉን የገዛችው ከብዙ ወራት በፊት ገበያው ተኝቶና ዋጋው በወረደበት ወቅት ነበር። የሰው ፍላጎት በረታና ግርግር በበዛ ጊዜ እሷ በሰዎች መቸገር ለመክበር ዋጋ አልጨመረችም። ይልቁንም የስግብግብነትን ግድግዳ እንደሚቆርጥ ስለታማ ሰይፍ ገበያውን በተሰላ መጠን በምርቶቿ አጥለቀለቀችው። በእነዚያ ቀናት መንሱር የመጀመሪያውን ከባድ ኪሳራ አስተናገደ። ምክንያቱም ግን አልገባውም ነበር። የሚታይ ጠላት በሰይፍ ሳይጋፈጠው ትርፉን እንደ ጉም ሲበን ተመለከተ። በዚያ በጭንቅ ሌሊትም እንዲህ ሲል ራሱን ጠየቀ። ይህ ያለ ስግብግብነት የሚሸጥና የኔም ብቸኛ ገበያ የሚያፈርስብኝ የማይታወቅ ነጋዴ ማን ነው? የካራቫን እመቤት የገበያውን ጥንካሬ እየመዘነችና እሱን ከሩቅ እየፈተነችው እንደሆነ አላወቀም። ልክ እንደ ጎበዝ ሐኪም የልብ ምቱን አይቶ ይህ ልብ ሊድን ይገባዋል ወይም አይገባውም ብሎ እንደሚወስን ሁሉ እሷም የሱን ንግድ ሕይወት ትከታተል ነበር። ውድቀቱም እንዲሁ በአጋጣሚ የመጣ ጣፋንታ አልነበረም። ይልቁንም መንሱር በገዛ እጁ ያዘጋጀው ወጥመድ ነበር። በበሽራ ግፊት መሰረታዊ የሆኑ የፍጆታ ዕቃዎችን ንግድ ትቶ ገንዘቡን በሙሉ በወርቅና ክር በተለጠፉ የሐር ጨርቆችና በውድ ሽቶዎች ላይ አፈሰሰው። እነዚህ ነገሮች ደግሞ የሚፈለጉት በሀብትና በደስታ ጊዜ ብቻ ነበር። የኢኮኖሚ ውድቀት የከተማዋን በር ሲያንኳኳ በይሁንታና በዕዳ ላይ የተገነባው ንግዱ ተደረመሰ። እንደ ምርኩስ ይያዛታል ብሎ ያሰባት በሽራም የመጀመሪያዋ ከዳተኛ ሆነች። በሚገድል ቅዝቃዜም እንዲህ አለችው፣ እኔ ያገባሁት በሀብቱ እንድመካበት ጌታን እንጂ በፍርስራሽ ላይ አብሬው የማለቅስ ባለዕዳን አይደለም። በሽራ ጥላው ጠፋች። መንሱርንም ከባለዕዳዎች ፊትናና ከወህኒ ቤት ጨለማ ጋር ብቻውን ትታው ሄደች። በውድቅቱ ማግስት የደስታ ጊዜ ጓደኞቹ ጋር መጠጊያ ፍለጋ ሄደ። ነገር ግን ያኔ በፈገግታ ይቀበሉት የነበሩ ፊቶች ዛሬ እንደ ድንጋይ ደንዝዘው አገኛቸው። በአንድ ጨለማ ሌሊት በቢሮ ፍርስራሽ ውስጥ የሆነ ነገር ሲብረበረብ አየ። ድንገት በሳጥኑ ግርጌ ያንን ጥርስ የሌለው ቁልፍ ነካ።
በመራራ ስሜት ትክ ብሎ ተመለከተው። በሕይወቱ ለመጀመሪያ ጊዜ የጸጸት መንቀጥቀጥ የልቡን ጥልቀት ሲመታውም ታወቀው። ያለምንም ተስፋ ቁልፉን ኪስ ውስጥ ከተተው። በማግስቱ ጠዋት ከባለ ዕዳዎች ዓይን ለመሰወር በገበያው ጥግ ሲንከራተት ሁለት አንጋፋ ነጋዴዎች በሹክሹክታ የሚያወሩት ወሬ ጆሮ ውስጥ ገባ። እነሱም ስለ ትልቁ የንግድ ማዕከል ከረቫንና ስለ ባለቤቱ ያወራሉ። እሷም እንዲሁ ምጽዋት የምትሰጥ ሳትሆን የወደቁትን በማንሳትና ከጥፋት በመታደግ የንግድ አጋርነትን የምትዘረጋ ሴት እንደሆነች ሲያወድሱም ሰማ። መንሱር በሐዘን የተሰበረ ክንፉን እየጎተተና ያንን ቁልፍ ኪስ ውስጥ ይዞ ወደ ከረቫን አመራ። ዕጣ ፋንታ አንድ ቀን አሰልቺ ብሎ ወደ ናቃት ሴት እየመራው እንደሆነ ከቶ አልጠረጠረም ነበር። ወደ አዳራሹ ሲገባ የቦታው መዓዛ ባልተለመደ ሁኔታ ልቡን ሲረብሸው ታወቀው። ከመጋረጃውም ፊት ቆመ። መካከለኛው ተወካይ ለብድሩ መተማመኛ የሚሆን ንብረት ሲጠይቀው መንሱር የተከመረውን የሐርና የሽቶ ክምችት አቀረበ። ተወካዩ ግን በገበያው ጭካኔ እንዲህ ሲል መለሰለት። ገበያው ቆሟል፣ ያንተ ንብረት ደግሞ አንዲት ሳንቲም እንኳን አያወጣም። እኛ የምንረዳው አስተዋይ ነጋዴዎችን እንጂ እንዳንተ ያሉ የቁማር ተጫዋቾችን አይደለም። ለመሆኑ እኛን የምትተማመንበት ጥበብ ወይም አእምሮ አለህ? መንሱር አንገቱን ደፋ። ከገንዘብን ከጥበብን ባዶ መሆኑን በዚያ ቅጽበት ተረዳ። እንደ መክፈያ ሳይሆን እንደ ምልክት ያንን ቁልፍና ወረቀት አወጣ። በሚንቀጠቀጥ ድምፅም እንዲህ አለ። የዚህን ቁልፍ ባለቤት ባጣሁበት ቀን አእምሮዬንም አጥቼዋለሁ። አሁን ከኔ የተረፈው ያልገባኝ አንድ እንቆቅልሽ ብቻ ነው። እሱም እንዲህ ይላል። እኔ የምሸከምህ ነኝ፣ ግን አታየኝም። ድንገት ከመጋረጃው ጀርባ አንድ ግርማ ሞገስ ያለው ድምፅ ንግግሩን አቋረጠው። ይህ ድምፅ እንደ ልቡ ተርታ ጠንቅቆ የሚያውቀው ድምፅ ነበር። የቀረውንም የእንቆቅልሹን ክፍል እንዲህ ስትል አሟላችሁ። ካገኘኸኝ ባለጸጋ አደርግሃለሁ፣ ካጣኸኝ ደግሞ አደኸይሃለሁ። መንሱር ደነገጠ፣ ወደ ኋላም አፈገፈገ። ይህ ድምፅ ሊሆን አይችልም። መጋረጃው ቀስ ብሎ ሲነሳ ሂንድ በአንድ ወቅት ይጠላት በነበረው በዚያ እርጋታ በሂሳብ መዝገቦቿ ፊት ተቀምጣ ታየች። በጠረጴዛዋ ላይ ያንን ቁልፍ የሚጠባበቅ አንድ ትንሽ ሳጥን ተቀምጧል። ትኩር ብላ አየችውምና እንዲህ አለችው። መንሱር፣ ያንተ ዋጋ የሌለው የሐር ክምር የተዘጉ በሮችን አይከፍትም። የተዘጉ በሮችን የሚከፍተው ብልህ አስተዳደር ብቻ ነው። የቁልፉንም ዋጋ የተረዳኸው ዛሬ ነው። ሂንድ የቀድሞ ውለታዋን ለመወጣት ስትል የመንሱርን ዕዳ በሙሉ ከፈለችለት። ነገር ግን ወደ እሱ አልተመለሰችም። እንዲህም አለችው፣ ዕዳህን ከፍዬልሃለሁ። ነገር ግን ቤቱ የፈረሰውና ማረፊያነቱ ያበቃው አንተ የቤቱን መቆለፊያ በገዛ እጅህ የሰበርክ ቀን ነበር። መንሱርም ዝምታና እርጋታ የማይታይ ታላቅ ሀብት መሆኑን ተረድቶ ከዚያ ስፍራ ወጣ። ታዲያ መንሱር ለምን የተጸጸተ ይመስላችኋል? በእውነት የተጸጸተው የሂንድን መንፈስና ፍቅር ናፍቆት ነው ወይስ የሂንድ ስልጣንና ሀብትን አይቶ? የእናንተን አስተያየት በኮሜንት መስጫው ላይ አጋሩኝ። ጸጸቱ የፍቅር ነበር ወይስ የስግብግብነት? ሂንድን በዚያው በድህነቷ ቢያገኛት ኖሮ ይቅርታ ይጠይቃት ነበር? ለቻናላችን ሰብስክራይብ ማድረግን እንዳትረሱ። በቀጣይ ታሪክ እስከምንገናኝም ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።